أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين القائل وأن الساعة آتية لا ريب فيها أشهد أن لا إله إلا الله وحده لا شريك له خصنا بخير كتاب أنزل وأكرمنا بخير نبي أرسل وجعلنا بالإسلام خير أمة أخرجت للناس أشهد أن محمدًا عبده ورسوله وخليله من خلقه وحبيبه أدى الأمانة ونصح للأمة وجاهد في الله حق جهاده وتركنا على محجة البيضاء ليلها كنهارها لا يزيغ عنها إلا هالك اللهم صل وسلم على هذا النبي الكريم والرسول العظيم أحينا اللهم على سنته وأمتنا على ملته واحشرنا في زمرته مع الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا أما بعد فيا قوم سلام الله عليكم ورحمته وبركاته أهلا ومرحبا مع سلسلة دار الآخرة سلكتايو ألم سلا آخرة سلمنا وربتي تمرت كفل الله عندنا جنانين لالو الحمد لله رب العالمين بالفوت تمرتو تشاتشن صوست تمرت كفل أصلفنال عندنا يمجرشا جزو موت بميل ሁለተኛው العلامات الساعة الصغرى የቂያም ቀን ትላንሽ ምልክቶች ስንል አሳልፈናል ሶስተኛው ደግሞ العلامات الساعة الكبرى ቂያማ ከመድረሱ በፊት የሚከሰቱ ትላልቅ ምልክቶች አሉ እነሱን ለመዳሰስ ሞክረናል የዛሬው ደግሞ ከዚሁ ክፍል ውስጥ ቀጣይ ሆነው አራተኛውን ክፍል እንመለከታለን ቂያማ ከመድረሱ በፊት የሚከሰቱ 10 ዋና ዋና ምልክቶች አሉ ከነሱ ውስጥ ቀሪውን በአላህ ፍቃድ ዛሬ እንዳሳለን በተለይ ደግሞ የእጁጅ ማእጁጅ የሚለውን የትምህርት ክፍል ነብያችን ሰለላሁ ዐለይሂ ወሰለም صحيح مسلم በተዘገበው ሐዲስ ላይ اطلع النبي صلى الله عليه وسلم ونحن نتذاكر الى الصحابه እኛ ቁጭ ብለን እየተወያየን ያለ ነብያችን ወደኛ ብቅ አሉ فقال ብለዋሉን ما تذاكرون ምንድነው እየተወያያችሁት ያላችሁት قلنا نذكر الساعة يا رسول الله أنت يا الله ملكتنيا سلقيام كان هنيتا يتوعين قالناتشو قال نبي منالو إنها لن تقم حتى تروا قبلها 10 آيات 10 وانا ملكتوش سات ملكتو كاما أتقومم وذكر كالنزي مستكسة الدجال مبال ممتع فطور الله ይህም በክፍል 3 ትምርታችን ላይ በስፋት ዳሰነዋል ወንዙሉ ዒሳ የዒሳም የነብዩላህ ዒሳም መውረድ ይሄንም በባለፈው ትምርቶቻችን ተከታትለናል ወየእጁጅ ወማእጁጅ እነዚህና ቀጣዩ ደግሞ ዛሬ የምናየው ነው በአላህ ፍቃድ ኢንሻአላህ የእጁጅና ማእጁጅ ሳይወጡ طلوع الشمس من مغربها ፀሐይ በገባችበት ሳትወጣ ወዳባ مريت لين سسوا موتا ساتناغر والدخان ጭስ ሳይወጣ وثلاثه خسوف صست مقصفت مريت لي ሳይከሰት خسف بالمشرق وخسف بالمغرب وخسف بجزيرة العرب صست مقصفت ይከሰታል واخر ذلك قالوا النبي صلى الله عليه وسلم አስረኛውን ሲጨርሱ መጨረሻዋ ደግሞ የቂያም ቀን መገለጫ ምልክት ምትወጣ ሰዓት አለች ናሩን تطرد الناس إلى محشرهم ودمك اسكشاو بوتا متسبسباتشو سات تكستالله چالو نبينا محمد صلى الله عليه وسلم بالفو تمرتاتشين دجال انديث مريت اندبكلا كيت اندوتا አጋጆቹ እነማን እንደነበሩ ዳሰናል እሱን ለመግደል አላህ Subhanahu Wa Ta'ala ነብዩላህ ዒሳን በመላእክት ክንፍ እንዴት እንዳወረዳቸው በስፋት ዳሰናል ዛሬ ደግሞ የሚቀጥለውን የትምህርቱን ክፍል እናያለን ባለፈው ትምህርታችን ላይ ለማስታወስ እንደተሞከረውና ሶሒህ ሐዲስ ላይ እንደተዘገበው አልአያቱ خرزات منظومات في سلك ነብዩ ምን ይላሉ የቂያም ቀን መገለጫ ምልክቶች እኮ ልክ በገመድ እንደታሰሩ ሀብሎች መስካባዎች ናቸው ይላሉ فإن يقطع السلك ገመዱ እኮ ሲቆረጥ يتبع بعضها بعضا
አንዱ መስካም አንዱን ተከትሎት እንደሚወርደው ሁሉ አንዱ የቂያም ቀን ትልቅ ምልክት ከተከሰተ ሌላውም ይከተለዋል። ደጃል መጣ፣ እሱን ሊገል ነብይ ዒሳ ተላከ። አሁን ነብይ ዒሳ ደጃልን ገደሉ፣ ሌላ ክስተት ደግሞ ይከሰታል። ነቢያችን ምን ይላሉ? ፈየምሰሑ ዐን ውጁሂሂም ነቢዩላህ ዒሳ በደጃል ፈተና የተንገላቱትን በጽናት ፈተናውን የተወጡትን ሙእሚኖችን ፊታቸውን እየደባበሰ ወዩሐዲثሁም ቢደረጃቲሂም ዐንደላህ አላህ ለወደፊት በሚሰጣቸው የጀነት ትልቅ ደረጃ ያበስራቸዋል። እንዲህ ያበሰሩ እያለ ወሕይ ይላክላቸዋል። ፈበይነማ ሁም ከዛሊክ በዚህ መሃል ላይ ያሉ ኢዛ አውሓ አላሁ ኢላ ዒሳ አላህ ወደ ነቢዩላህ ዒሳ ወሕይ ይልካል ጅብሪልን እኒ ቀድ አኽረጅቱ ዒባደን ሊ እኔ የኔ የሆኑ ፍጥሮችን ለቅቅ ያለው ላ የዳኒ ሊአሐድን ቢቂታሊህም ማንም ሊፋለማቸው ኃይል የሌለው ከባድ ፍጥሮችን አውጥቻለሁ። ወሐርዝ ዒባዲ ኢለ ጡር ወደ ተራራ ባሮችን ይዘህ ውጣ ይላቸዋል። ነቢዩላህ ዒሳን እነማን ናቸው የወጡት? የትምህርቱ ዋናው ርዕስ ይሄ ነው። አልያእጁጅ ወመእጁጅ የእጁጅና መእጁጅ የሚባሉ ፍጥሮች ናቸው። የእጁጅና መእጁጅ ማለት ትርጉሙ ምንድነው? ከማ ፊ ሊሳን العرب ሊሳኑ العرب በሚባለው የአረበኛ ዲክሽነሪ ውስጥ ምን ይላል? የእጁጅ ወመእጁጅ እስማን አዕጀምያን ሙሽተካኒ ሚን አጅጀ ናር። የእጁጅ ወመእጁጅ ማለት የተወሰደው ከምንድነው? አጅጀ ናሩ ሳቱ ሚነል ኢልቲሃብ ሲነድ ሲንቀለቀል አጅጀ ናሩ ፈገገ፣ ነደደ፣ ተቀጣጠለ እንላለን። ከዚህ ነው። ወይም አለ ወሚነል ማኢል ኡጃጅ አሊያም ደግሞ ወሁወ ሽደቱ الحرارة والتموج ውሃ ሲፈላ አይታችሁ ታውቃላችሁ? አንዱ ባንዱ ላይ ሲገለባበጥ ውሃው ልክ እንደዛ ማለት ነው። ለምን ከዚህ ስማቸው ተወሰዳሉ? فشبهوا بذلك لكثرتهم وإفسادهم في الأرض የቁጥራቸው ብዛት ከኛ ጋር የሚወዳደሩ አይደለም። ሲሄዱ አንዱ ባንዱ ላይ የሚተረማመስ ብዙ ቁጥር ያላቸው ፍጥሮች ናቸው። ለዚህም ምን ተባሉ? የእጁጅ ወመእጁጅ አንዱ ባንዱ የሚተረማመስ መሬትን የሚበክሉ ማለት ነው። هم أكثر الأمم የእጁጅና መእጁጅ መሬት ላይ ካሉ ፍጥረታቶች በቁጥር ብዙዎቹ እነሱ ናቸው። كما في الصحيحين من حديث أبي سعيد الخدري أبو سعيد باستلالفوت حديث لي أن النبي صلى الله عليه وعلى آله وسلم قال نبي من لالو يقول الله تعالى يا آدم الله سبحانه وتعالى يوم القيامة آدم يتروال فيقول آدم من لال لبيك وسعديك والخير في يديك نعم مرحبا جيتاي መልካም ነገር ሁሉ አንተ እጅ ነው ያለ ይላል አደም። فيقول الله سبحانه وتعالى ምን ይላል? አخرج بعث النار የሳትን እጣ ድርሻ አውጣ ከኡመቶችህ ይባላል። ويقول አባታችን አደም ምን ይላሉ? وما بعث النار የሳት እጣዎች የሳት ድርሻ ምን ያህል ነው ይላሉ አባታችን አደም። ويقول الله من إلال من كل 1999 في النار وواحد في الجنة 999 يسات هوتا كأند شوست عند جنة هوتا يبالا يا الله 999 يجهنم عند جنة يا سلعة الرحمن ليس ينالك في الألف إلا واحد لاثنان إلى ابن القيم نونيا ميبال ግጥማቸው ላይ አንቺ አላህ ጀነት እኮ ከአንድሽ እኮ አንዱ ብቻ ነው የሚያገኝሽ፣ ደካማ ወንጀለኛ ያገኝሽም ይላሉ። ከአንድሽው አንድ አውጣ። ያኔ መውቂፍ ከአላህ ፊት የተሰበሰበው ፍጡራን ይደነግጣሉ። ረሱል ምን አሉ? የውመን የጅዓሉ الولدان شيبا ሕፃናት የሚሸብቱበት ቀን ደንግጠው ማለት እኮ ያ ቀን ነው። ወተረ الناس سكارى ሰው በድንጋጤ የሚሰክርበት ማለት ያ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ብዙ ናቸው። ከኛ ጋር አንድ ለ999 ነው።
ልዩነታችን ይህን ሐዲስ ነብዩ ሲናገሩ فشك ذلك على اصحاب النبي ነዛ ደጋግ ሰሃቦች ደነገጡ فقالوا يا رسول الله انت يا الله መልእክተኛ اينا ذلك الواحد يا አንዱ ታዲያ ከኛ መሃል ማን ነው እንዲያሉ ሰሃቦች فقال ነብዩ ምን አሉ ابشروا አይዟችሁ አትክዙ ከያእጁጅና ከማእጁጅ 999 እነሱ ናቸው እናንተ ናችሁ አንዳሏቸው ሰሃቦቹ ተረጋጉ በቁጥር እጅግ በጣም ብዙዎች ናቸው ያእጁጅ ወማእጁጅ አሁን የት ይገኛሉ የት ነው የሚገኙት አንድ ደግ ንጉስ ዙልቀርነይን የሚባል የሆነ ቦታ ዘግቷቸው ነው ያሉት ዙልቀርነይን መሊኩን ዓዲል የመሬትን ሁለት አቅጣጫዎች በብቸኝነት የተቆጣጠረ ደግ ሳሊህ የነበረ ንጉስ ነው ሌላ አንዳንድ ሙፈሲሮቹ ነብይም ነው ያሉ አሉ ብቻ ዙልቀርነይን አላህ የሰጠውን ስልጣን ይዞ وآتيناه من كل شيء سببا ሁሉም ነገር ተሰጥቶታል መሳሪያው ሰራዊቱ ሁሉም የአላህ እርዳታ አብሮታል መሬትን የዞረ ከሽርክ ማጽዳት በተውሂድ ነበር የሚያጠምቃቸው اما من ظلم فسوف نعذبه በሽርክ ነፍሱን እኮ የበደለ ከባድ ቅጣት እንቀጣዋለን ثم يرد الى ربه ከዛም ወደ አላህ ይመለሳል አላህም ከባድ ቅጣት ይሰጠዋል ሽርክ የሚሰሩትን ይቀጣ ይገል ነበር እነዛ ያመኑትን وأما من آمن وعمل صالحا መልካም የሰራ በአላህ ቀጥ ብሎ ያመነ ከሽርክ የራቀ ዱንያም ላይ መልካም እንለዋለን ነገሩን እናገራለታለን ይል ነበር መሬትን እንዲህ በተውሂድ ያጠባት ይሄድ ነበር አንዴ ከምስራቅም ከምዕራብም ተመልሶ ወደ መሃል ሲያቀና حتى إذا بلغ بين السدين ሁለት ትላልቅ ተራራዎች ጥግ ደረሰ ሰደይን ማለት ጀበለይን عظيمتين ሁለት ትላልቅ ተራራዎች ናቸው እዚህ ትላልቅ ተራራዎች ጥግ እንደደረሰ وجد من دونهما قوما ህዝቦችን አገኘ ተራራው አካባቢ የሚኖር ህዝቦች እነዚህ ህዝቦች ግን لا يكادون يفقهون قولا ንግግርን የማይችሉ ሌላን ቋንቋ የማይችሉ በራሳቸው ብቻ የታጠሩ እኒህን ግለሰቦች አገኘ እነዚህ ግለሰቦች ይህን ትልቅ ኃያል ንጉስ ሲመለከቱ የሚያስቸግሯቸውን ፍጡሮች እንዲከላከልላቸው አቤቱታ አቀረቡ ግን በየትኛው ቋንቋ ያቀርቡ ከህዝብ የተገነጠሉ ናቸው ሙፈሲሮቹ ምን ይላሉ አንዱ ለአንዱ እየተረጎመ አንዱ ለአንዱ እያስተላለፈ ለዙልቀርነይን መልእክታቸውን አደረሱ አንዳንድ ሙፈሲሮች ምን ይላሉ 30 አስተርጓሚ ደርሷል ይላሉ ከነሱን የሚፈልጉት መልእክት ዙልቀርነይን እስኪደርስ ድረስ 30 አስተርጓሚ ላይ ንግግራቸው ተገላብጦ ነበር የሚደርሰው ብቻ በዚህ መልኩ ምን አሉት ቀረቡና አንተ ዙልቀርነይን ሆይ እነ ያእጁጅ ወማእጁጅ ሙፍሲዱን ፊል አርድ ያእጁጅና ማእጁጅ የሚባሉ በዚህ ሁለት ተራራ መሃል የሚወጡ ፍጡሮች አሉ መሬትን እየበከሏት ነው فهل نجعل لك خرجا እኛ ግብር እንክፈልህ እንዴ አላ አንተ جعل بيننا وبينهم سدا በእኛና በእነሱ መሃል ግርዶሽ እንድታረግልን ኬላ እንድታደርግልን እንክፈልህ እንዴ አሉት ዙልቀርነይን ምን አለ قال ما مكنني فيه ربي خير ጌታዬ ለኔ ሰጠኝ ስጦታ ከምትሉኝ ነገሩላ የተሻለ ነው አላህ ምን ሰጥቶታል አላህ ራሱ ዘው መልስ ሰጠና ኢና መከናሁ ፊል አርድ መሬት ለኛ አመቻችተንለታል ወአተይናሁ من كل شيء سببا የሁሉንም ነገር ምክንያት ሰጠነዋል ብረቱ ንብረቱ ሰራዊቱ የጦር መሳሪያው ሁሉን ሰበብ አስባብ ሰጠነዋል ከዚህም በላይ የአላህ እርዳታ አብሮታል ما مكنني فيه ربي خير ጌታዬ ሰጠኝ ስጦታ ከሁሉም ነገር የተሻለ ነው አላቸው ባይሆን ግን فاعينوني بقوة اجعل بينكم وبينهم ردما ባይሆን በኃይል ገዙኝ የሰራተኛ ኃይል ፈልጋለሁ እናንተ ገዙኝ ከናንተና ከነሱ መሃል ረድመን ሰደን መንያዓን ግርዶሽ ጠንካራ የማይደፈር ላደርግላችሁ አላቸው በዚህ ተስማሙ ግንባታው ተጀመረ የእጁጅና ማእጁጅን ከዓለም የሚቆርጠው ግንባታ ተጀመረ
የመጀመሪያው ስቴፕ የመጀመሪያው ደረጃ ምን ነበረ? አቱኒ ዙበር الحديد የተቆራረጠ ብረት አምጡልኝ አላቸው። እነዚህን ህዝቦች ከየትም ቦታ ለቃቅመው አመጡና ከተራሮቹ መሃል ላይ ደረደሩት። ትላልቅ ተራራ ናቸው። እዛ መሃል ላይ እነዚህ ቁርጥራጭ ብረቶች ተከመሩ። حتى اذا ساوى بين الصدفين ሁለተኛው ስቴፕ ይሄ ነው። በሁለቱም ተራራዎች መሃል እንዳስተካከለው ከላይም ከታችም ከጎንም قال انفخوا حتى جعله نارا ንፉበት አላቸው። እሳት አንድዱበት። ከስር እሳት አረጉና ይህን ትልቅ ተራራ የሚያህል ብረትን አቀለጡት። حتى جعله نارا ይላል አላህ ቁርአን ላይ። ፍም እሳት እስኪመስል እርስ በርሱ ተገናኝቶ ቀላ። ፍም እሳት ይመስል ነበር። ሶስተኛ ስቴፕ ቀጠለ። ሶስተኛው የግንባታው ስቴፕ قال آتوني أفرغ عليه قطرا ነሐስ የቀለጠ አምጡልኝ ከላዩ እንዳፈስበት አላቸው። ይህ ብረት ቀልጦ እርስ በርሱ ተገናኘ። እዛ ላይ ነሐስ ተጨመረበት። የዘመኑ ሞደርን ኢንጂነሪንጎች ምን ይላሉ? ብረት ከቀለጠ ብረት ጋር ነሐስ አብሮ ላዩ ከለበሰ እንደዛ ጠንካራ የለም ይላሉ። ዙልቀርነይን ቀድሟቸው ነበር። ላዩ ላይ ላፈስበት ነሐስ አምጡ አላቸው። ከላዩ ላይ አፈሰሱበት። ሁለቱ ተራራ ሙሉ ለሙሉ ተዘጋ፣ ገጠመ። ላዩ ነሐስ ፈሰሰበት። ቁመቱ ከነሱ ጋር እኩል ሆነ። ጠንካራ ዝግ ነበር። አላህ ይህን ሲገልጽ ምን አለ? قال فما استطاعوا أن يظهروه እነዛ የእጁጅ ወመእጁጅ በላይም ሊወጡት ራቃቸው። ተራራውን ነው የሚያህል። وما استطاعوا له نقبا ቦርቡረውትም ሊወጡ ነቅበን ሊበሱትም አይቻላቸው አልቻሉ። እንዲህ አድርጎ ዘጋላቸው። ይህን ትልቅ ግንባታ የእጁጅና መእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኮራራም። ምን አለ? قال هذا رحمة من ربي ይህ የጌታዬ ስጦታ ነው፣ እዝነት ነው አለ። ሱብሃንአላህ። እኛ ምንም ነገር ሰርተን ህዝብ የሚወደው ነገር ሲያጋጥመን በእኔ ችሎታ ነው እኮ፣ አይ በደንብ አጥንቼ ነው የሰራሁት ተዘጋጅቼበታለሁ። ነዓም ልትዘጋጅ ትችላለህ። መጨረሻ ግን የማን ነው? هذا رحمة من ربي የጌታ ስጦታ ነው። ዞሮ የጌታ ተውፊቅ ነው እንጂ በመራህ ግብራችን በእውቀቴ ይሄ የሙስሊሞቹ አካሄድ አይደለም። فإذا جاء وعد ربي على ذو القرنين እንደጨረሰ የጌታዬም ቀጠሮ በደረሰ ጊዜ جعله دكا አላህ ከመሬት ጋር ያስተካክለዋል፣ ይሰባብረዋል አላቸው። وكان وعد ربي حقا የጌታዬም ቀጠሮ እውነት ነው። የእጁጅና መእጁጅት ይገኛሉ። አላህ ከሚያውቀው አንድ ቦታ ላይ ዙልቀርነይን የሚባል ንጉስ ዘግቷቸው ነው ያሉት። እነዚህ የእጁጅና መእጁጅ ግን ነቢያችን ሰለላሁ ዐለይሂ ወሰለም ሁሌም ይሄን ነገር ለመክፈት ሁሌም ይሞክራሉ ይላሉ። ለመብሳት ነቅብ ለማድረግ ይጥራሉ። የመጀመሪያውም መበሳት የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው። وفي صحيح البخاري من حديث أم المؤمنين زينب የነብዩ ታላቅ ሚስት የምእመናን እናት ምን ትላለች? قالت دخل عليها النبي صلى الله عليه وسلم فزعا አንዴ ነብዩ ሰለላሁ ዐለይሂ ወሰለም ደንግጠው ወደኔ ወዳለውበት ክፍል ገቡ ትላለች። وفي روايه በሌላ ሪዋያ استيقظ النبي صلى الله عليه وسلم من النوم محمرا وجهه ከንቅልፋቸው ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው የቀላ ሲሆን ተነሱ ትላለች። يقول እያሉ ነበር። በጣም የደነገጠ ሰው ፊት ይታይባቸዋል። لا اله الا الله لا اله الا الله ويل للعرب من شر قد اقترب ለዓረቦቹ ይላቸው ያቀናባቸው ስላለ መጥፎ ነገር አሉ። فتح اليوم من ردم يأجوج ومأجوج مثل هذه ዛሬ ሌሊት ከየእጁጅና መእጁጅ ከተዘጉበት አጥር እችምታሃል ዛሬ ሌሊት ተከፈተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የእጁጅ ወመእጁጅ አሁንም ያን ለመክፈት እየጣሩ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሁሌ እንደሚሞክሩ ሲገልጹልን ምን ይላሉ? እነ የእጁጅ ወመእጁጅ ለيحفرون السد كل يوم የእጁጅና መእጁጅ ይሄን ግርዶሽ ለመብሳት በየቀኑ ይቆፍራሉ። حتى اذا كادوا يرون شعاع الشمس
ፀሐይንም ለማየት ሲቃረቡ ጫፍ ሲደርሱ قال الذي عليهم ارجعوا فستحفرونه غدا በእነሱ ላይ የተወከለው መሪያቸው ምን ይላል ተመለሱ ነገ ትከፍቱታላችሁ ይላቸዋል فيعودون إليه كأشد ما كان ሲመለሱ ግን አላህ ዙሮ ይገጥመውና የቆፈሩትን ሁሉ እንደ አዲስ ከዛም የተነከረው ነው ያገኛቸዋል حتى إذا بلغت مدتهم وأراد الله عز وجل أن يبعثهم إلى الناس اللهم ወደ ሰው ሊልካቸው በፈቀደ ጊዜ የሱ ውሳኔ ሲመጣ የጊዜ ገደባቸው ሲጠናቀቅ ሐፈሩ ይቆፍራሉ حتى إذا كادوا يرون شعاع الشمس የፀሐይን ብርሃን ማየት ሲቃረቡ قال الذي عليهم በእነሱ ላይ የተወከለው ግለሰብ ምን ይላል ارجعوا تملسوا فستحفرونه غدا ነገ ትቆፍሩታላችሁ إن شاء الله الله يفقد እንደሆነ ይላል إن شاء الله ከምትል ከአላህ መሺአ ጋር ድርጊቱን አስተሳሰረው ይሄኔ ከፍቱታል يقول ነብዩ ምን ይላሉ فيعودون إليه ነገ በነጋው ሲመለሱ وهو كهيئاته እንደነበረው ሆኖ ያገኙታል ልክ ጫፍ ላይ እንዳደረሱት يقول النبي صلى الله عليه وسلم ከፍተውት ወደ ፍጡራን ይወጣሉ ይላሉ አላህ ይናወጣጣቸውን ቁርአን ላይ ሲገልጽልን حتى إذا فتحت يأجوج ومأجوج يأجوجنا مأجوجم ግርዶሽ በተከፈተ ጊዜ وهم من كل حدب ينزلون እነሱ ያኔ በመሬት ኮረብታዎች ሁሉ የሚዘምቱ ይሆናል ይለናል አላህ Subhanahu Wa Ta'ala من كل حدب ينسلون ሁሉ ከተማ ነው የሚገቡት በተራራው በሸንተረሩ በሁሉ ነው ይመጣሉ ይላል ያ ግዙፍ ቁጥር መሬትን መጡ ያለብሳታል በጣም አስፈሪ ነው ይህም ክስተት ሲከሰት አላህ ምን አለ وقترب الوعد الحق ትክክለኛው ቀጠሮ ደረሰ ቂያማ ልደርስ ነው ትልቁ መገለጫ ተከሰተ ይለናል አላህ Subhanahu Wa Ta'ala ነብዩላህ ዒሳ አለይሂ ሰላም አላህ Subhanahu Wa Ta'ala ልክ እነሱ እንደወጡ ወህይ ያወርድላቸዋል ያ ዒሳ إني قد بعثت قوما እኔ ወደናንተ ፍጥሮችን ለቅቄያለሁ لا يداني لأحد بقتالهم እነሱ መጋደል ማንም የማይሳካለት የሆነ فحرز عبادي إلى الطور ወደ ተራራ ባሮችን ይዘውጣ ይላቸዋል ወደ ተራራ ይወጣሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሙእሚኖች እንዳሉ ተራራ ላይ ወጣው ይሰፍራሉ ሌሎችን ግን ያው እየተከተሉ ይገሏቸዋል መሬቱን ወጣው ይወሯታል كما في صحيح مسلم يقول النبي صلى الله عليه وسلم ويبعث الله يأجوج ومأجوج وهم من كل حدب ينسلون الله يأجوجنا مأجوجن ወደ መሬት ይልካቸዋል እነሱም ጋራ ሸንተረሩን ይሞሉታል ويمر أوائلهم على بحيرة الطبرية እንግዲህ እነዚህ በሰልፍ ተንጋግተው ሲመጡ የመጀመሪያዎቹ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም بحيرة الطبرية ትልቅ ወንዝ አለ ፓኪስታን አካባቢ በዛ ያልፋሉ فيشربون ما فيها ወንዙን እንዳለ ይጠጡታል ብዛታቸውን ተመልከት ወንዙን እንዳለ ይጠጡታል ويمر آخرهم ከዛም የመጨረሻዎቹ ሲያልፉ فيقولون ምን ብለው ይላሉ አንድ ላይ እኮ ነው ያሉት የመጀመሪያዎቹ ወንዙን ጠጣው ታልፈዋል መጨረሻ ያሉት ሲደርሱ መሬቱ ረጥቦ ያገኙታል ምን ይላሉ لقد كان بهذه مرة ماء እዚህ አካባቢ እኮ ውሃ ወንዝ ነበር ይላሉ ወንዙን እስኪደርቅ ጠጣውት የመጀመሪያዎቹ ያልፋሉ የመጨረሻዎቹ እስከማያገኙት ድረስ እንዴት ብዙ ናቸው መሬት እንዲያዳረሱ ይመጣሉ በጣም ከሃዲ ፍጥሮች ናቸው ይሉናል ነብዩ ሰለላሁ ዐለይሂ ወሰለም لقد قتلنا من في الارض መሬትን ያለውን እየገደሉ ይመጡና ምን ይላሉ መሬት ላይ ያለውን ህዝብ እኮ ጨርሰናል ሐሉሙ فلنقتل من في السماء በሉኑ ሰማይ ላይ ያሉትን ፍጡራን እንግደል ይላሉ አዑዙ ቢላህ ከዛ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فيرمون بنشابهم ቀስቶቻቸውን ጦሮቻቸውን ወደ ሰማይ ይወረውሩታል ሰማይ ያሉት ሊገሉ እኮ ነው ሲወረውሩት فيرد الله عليهم نشابهم مخدودة دما ይላሉ አላህ ሊፈትናቸው ቀስቶቻቸውን ደም ነክሮ ይልክላቸዋል
ጦሮቻቸውን ደም ቀብቶ ይልክላቸዋል ሰው እንደገደሉ እንዲያስቡ فيقولون ምን ብለው ይላሉ እነዚህ قهرنا اهل الارض وعلونا اهل السماء መሬት ላይ ያለን ተቆጣጣር ነው ሰማይ ላይ ያለንም ገለናቸዋል ይላሉ ያ አላህ እንዲህ አይነት መሬትን የሚበክሉ ሰዎች ናቸው ነብዩላህ ኢሳና ሙእሚኖቹ በየእጁጅና መእጁጅ ይከበባሉ ተራራ ላይ እንደወጡ ነው ይራባሉ የሚበሉት ያጣሉ يقول النبي ነብያችን ምን ይላሉ حتى رأس الثور ይላሉ የበሬ ራስ እንኳን ከብዙ ሽብር የበለጠ ውድ ዋጋ የሚሆንበት ዘመን ይመጣል ምን ይብሉ የበሬ ራስ ስጋ የለው ያ እንኳን የሚወደድበት ጊዜ ይሆንባቸዋል በጣም ይቸግራሉ መውጫው ታዲያ ምንድነው ነብዩላህ ኢሳ ታላቁ ነብይ የመርየም ልጅ እጃቸውን ከሙእሚኖቹ ጋር ሆነው ዱዓን አዳማጭ ወደ ሆነው ጌታ ያነሳሉ ያ ረቢ ያ አላህ ይማጸኑታል ነብዩ ምን ይላሉ ወይርገቡ ነብዩላህ ኢሳ ወአስሐቡ አላህን ይማጸናሉ ፈዩርሲሉላህ አላህ ዱዓቸውን ይቀበላል ታላቅ ነብይ ናቸው ከሳቸውም ጋር ጀግና ሙእሚኖች አሉ የነዚህን ዱዓ አላህ ይቀበላል وقال ربكم ادعوني استجب لكم እሺ እላችኋለሁ ዱዓ ያደርጋሉ አላህ መልስ ይሰጣል فيرسل الله عليهم النغف في رقابهم አላህ ችሎታውን ሊያሳይ ነገፍ ትንሽ ትልኮ ነው ባንገቶቻቸው ላይ ትልልክባቸዋል ይላሉ فيصبحون فرسا አላህ እነዚህን ግዙፍ ፍጥሮች ወንዝ የመጀመሪያዎቹ ወንዝ ጠጣው የሚያልፉ ግዙፍ ፍጥሮችን በትንሽ ትንኞች ይገላቸዋል በትንሽ ትሎች ያጠፋቸዋል فيصبحون فرسا النبي صلى الله عليه وسلم እንዳለ ያልቃሉ አይ قتل كموت نفس واحده لك እንደ አንድ ነፍስ ይጠፋሉ ያ ብዙ ቁጥር ያለው ፍጡር በቁጥር የማይገለጥ ፍጡር አንዴ አላህ ይጨርሳቸዋል وفي روايه በሌላ ዘገባ ነብዩላህ ኢሳ ተራራው ላይ ሙእሚኖች ጋር ቆመው ያሉ ድምጽ ሲረጋጋ ይሰማሉ ምን ይላሉ ከናንተ ማህል ሄዶ የሚያይልን አለ እንደ የእጁጅና የመእጁጅን ጉዳይ ይላሉ ከነዚህም ውስጥ አንድ ሙእሚን እኔ ይላል ራሱን መስዋዕት ሊያደርግ ቢይዙት ይበጣጥሱታል ሂጅ ግን አይችልም ታብሎ ራሱን ሸሂድ ሊያረግ ወስኖ كمؤمنوቹ ተነጥሎ ወደታቸው ወርዳል فيخرج وهو مستعد للقتل والهلاك فيرى هذه المعجزة ይህን የአላህ ስብሓነሁ ወተዓላ አስገራሚ ተአምር ያያል فيرجع لنبي الله عيسى وينادي عليه እሱና ጓደኞቹ ነብዩን ይጣራል አብሽሩ እናንተ ሙእሚኖች አብሽሩ لقد أهلك الله اليأجوج ومأجوج አላህ ስብሓነሁ ወተዓላ የእጁጅና መእጁጅን እንዳላ ጠፍቷቸዋል አብሽሩ ይላቸዋል سبحان القادر هيالو الله ነዛም ፍጥሮች በትንኛ ያጠፋቸዋል ነብዩላህ ኢሳ አለይሂ ሰላም ሰሃቡ ጓደኞቻቸውን ይዘው ወደ መሬት ይወርዳሉ ሲወርዱ ግን አሁንም ሌላ ችግር ይገጥማቸዋል ثم يهبط نبي الله عيسى واصحابه الى الارض فلا يجدون في الارض موضع شبر الا ملأه زهامهم ونتنهم አሉ ነብያችን ንግግራቸውን ሲከተሉ ነብዩላህ ኢሳ ባልደረቦችን ይዞ ወደ መሬት ሲወርድ የእጁጅና መእጁጅ በሬሳ ሞልቶት ያሉ ከዚህም አልፎ ዘሃሙሁም የነሱ ስባቸው መሬት ላይ ተበክሎ ያዩታል ግዙፍ ወፍራም ናቸው አካላቸው ሲሞቱ አካላቸው ይፈርስና መሬቱ በስብ ይሞላል ጣም ግዙፍ ፍጡር ናቸው ጣም ወፍራሞች ናቸው ነብዩላህ ኢሳውንስ ምን አማራጭ አላቸው በህይወት ይያሉ በላ ሙተውም በላ የሆኑ ፍጡሮች ወደ አላህን ምጃቸውን ከሰሃቦች ከባልደረቦቻቸው ጋር ሆነው እጅ ያነሳሉ ያ ረብ طهر لنا الارض ጌታችን መሬትን አጽዳልን ይላሉ እነሱማ ማንሳት አይችሉም የመስባታቸው የመወፈራቸው የመብዛታቸው ሊታርገው ያጽዱት الله يندعاቸውን ይቀበላል فيرسل الله طيرا كعناق البخت ይላሉ ነብያችን ሰለላሁ ዐለይሂ ወሰለም الله بخت ማለት አንድ ግመል ነው የግመል አይነት አንገቱ ረጅም የሆነ እንደዛ ረጃጅም አንገት ያላቸው ግዙፍ የሆኑ አዕዋፋትን ይልካል በጣም ግዙፍ የሆኑ እነዛን ግዙፍ ኃይሎችን መሸከም የሚችሉ ሌላ ፍጡር አላህ ይልካል ያ አላህ ምን አይነት ተአምር ነው የሚከሰተው
ሙእሚኖች ያዩአቸው እነዚህ ሰዎች فتحملكم فتطرحهم حيث شاء الله እነዚህ አዋፋቶች ተሸክመው አላህ ከፈቀደው ቦታ ወስደው ይወረውራቸዋል አሁንም አልጸዳም ثم يرسل الله مطرا الله ኃይለኛ ዝናብ ይልካል فيغسل الارض حتى يتركها كالزلقه መሬት ልክ እንደ መስታይት አላህ አጽድቶ ይተዋታል ዝናብ ይልካል መሬት እንዳዲስ ትታጠባለች ያውላ ፈተና በቃ የእጁጅና መእጁጅ ፍጻሜያቸው ደረሰ ከዚህ በኋላ ግን አላህ Subhanahu Wa Ta'ala ለፍጡራን ትንሽ የደስታ የረፍት ጊዜ ይሰጣል ዘመኑ ዒሳ አለይሂ ሰላም እሚማርክ የነብዩላህ ዒሳ ዘመን መሬት ላይ ይከሰታል ጣፋጭ ማራኪ የሆነ ህይወት በፍጡራን ላይ ያልፋል እንደዛ አይነት ህይወት መሬት ታይቶ አይታወቅም አላህ ከዚህ ሁሉ ፈተና በኋላ ነብዩላህ ዒሳ እና የሳቸው ባልደረቦች የሚኖሩት ጣፋጭ ህይወት መሬት ላይ ይስተናገዳል يقول النبي صلى الله عليه وسلم ነብዩ ይሄን ክስተት ሲገልጹ ምን ይላሉ طوبى لعيش بعد المسيح ከነብዩላህ ዒሳ ከመሲህ ከኢየሱስ በኋላ ላለው ህይወት ምን ያምር طوبى لعيش بعد المسيح يؤذن للسماء في القطر سماء እንድታዘም ትታዘዛለች ويؤذن للارض في النبات መሬት እንድታወጣ ቡቃያዋን አዝመሯን ትታዘዛለች حتى لو بذرت حبة على الصفا لنبت على الرسول አንተ ድንጋይ ላይ ደረቅ ድንጋይ ላይ ምግብ እንኳን እህል ብዘራ ይበቅልልሃል አሉ መሬት ከማብቀሏ የተነሳ ولا تشاحن ولا تحاسد ولا تباغض متحسد የለ መጠላላት የለ ምቀኝነት የለ ቀልብ መሬትም ይጸዳል يا الله ميامر هيوتي نورالو وفي رواية في مسند أحمد وصححه الألباني من حديث أبي هريرة قال النبي صلوات ربي وتسليماته عليه نبي يحشمني لالو فيهلك الله في زمانه بنبي الله عيسى زمنكو الملل كلها إلا الإسلام ديني تبالا حيمانوتي تبالا الله ياتفال اسلم الناس كر وتقع العمنة على الأرض مريت لي سلام سفنال حتى ترتع الأسد مع الإبل والنمار مع البقر والذئاب مع الغنم يا الله أنبسا كجملوش قا عبرو يولالان جملو زي ساري قتال أنبسا زي سقوني بلال أي بلال لما عبرو يكمتالو والنمار مع البقر نبر دقمو ككبتوش قابرو يولال والذئاب مع الغنم تاكلا كفي البقابرو يسالفالو ويلعب السبيان بالحية لا تضرهم ህፃናቶች በእባብ ይጫወታሉ እባብ አይነድፋቸውም ይላል መርዝ የተባለን አላህ መሬት ላይ ያነሳል ቡቃያዎች እንዲወጡ ያደርጋል ففي الصحيحين من حديث ابي هريره ان النبي صلى الله عليه وسلم قال بلا صحيح حديث لي نبياتش من ይላሉ والذي نفسي بيده نفسي بجو بهونتشو الله ملالو ليوشكن ينزل فيكم عيسى بن مريم يا مريم لج عيسى ودنانت لورد كربال حكما مقسطا فتحوي مريسيون يا مريم لج ميوردبت كزي يكربال فيكسر الصليب مسكال النسبابرال ويقتل الخنزير عصاماوتشن مريت لي يطفال ويفيض المال حتى لا يقبله أحد مريت لي بر يوطال ማንም ይቀበል እስኪ ጠፋ ድረስ ወስደህ ብርን ካትለው አለ እሱም ብር አለው ለምን ይቀበላል እንዲህ አይነት የድሎት ህይወት እንሰሳት እንኳን ማይበላላበት ሒስድ ምቀኝነት የሌለበት ህይወት አላህ በነብዩላህ ዒሳ ዘመን ያስተናግዳል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም كما في صحيح مسلم بتزجبوا ليله حديثاتቸው ለምን ይላሉ فيقال للارض انبتي ثمرتك وردي بركتك ለመሬት ፍሬዎቻችን አውጭ ትባላለች ፍሩቱ አዝመራው እህሉ እንዳለ ይበቅላል በረካሽን መልሽ ትባላለች ከአባታችን አደም ጀምሮ ያልወጣ በረከት መሬት ላይ ይፈልቃል فيومئذ አሉ ነብያችን زمن እንዴት በረካ እንደነበሩ ሲናገሩ تأكل العصابة من الرمانة ሩማና ፍራፍሬ ነው አንድ ህዝብ አሉ ዒሳባ አንድ ህዝብ ከሩማና ከዚህ ፍሬ
ከዚህ ፍሩት ይሄን በልቶ አንድ ህዝብ ይሸኝበታል ወይባረኩ في الرسل ወተቱንም አላህ ይባርከዋል አንዴ የታለበው ለብዙ ሰው ያጠጣል ይላል የበረካ የሚያስቀና ዘመን በነብዩላህ ዒሳ ላይ ይከሰታል መሬት ላይ የሚያምር ክስተት ይከሰታል ግን ሁሉም ማች ነውና ነብዩላህ ዒሳም 40 ዓመት መሬትን በፍትህ ካስተዳደሯት በኋላ ወደ ሞት አፋፍ ይደርሳሉ ሳሉ በህይወት የነብዩን ዲን ሸሪዓ ተከትለው ተግብረው ነው የሚሄዱት ነብያችን በሐዲስ የሚላሉ والله لو كان موسى بين ظهرانيكم نبي الله موسى እኮ መሐላችሁ ቢኖር لما وسعه الا يتبعني እኔን ከመከተሉጭ አማራጭ የለው ነብዩላህ ዒሳ የነብዩን መንገድ ይከተላል እንደኛ አይነት አሰጋገድ ነው የሚሰግደው ሐጅም እንደዛው ነው የሚያደርገው ረሱል ይሄን ክስተት ሲገልጹ ምን ይላሉ والذي نفسي بيده نفسي በእጁ በሆነችው አላህ እምላለሁ ليهلن ابن مريم بفج الروحاء حاجا ومعتمرا በአላህ እምላለሁ አሉ ነብያችን የመርየም ልጅ ዒሳ ታላቁ ነብይ እኮ ፈጅ الروحاء በሚባለው ቦታ ሐጅና ዑምራ ሊያደርግ ከዓባ ይገባል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩላህ ዒሳ ሐጅ አደርጋል በእኛ ሐጅ አደራረግ መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል ኩሉ ነፍሲን ذائقة الموت እሳቸውም ይሞታሉ ነብዩ ምን አለ ويصلي عليه المسلمون ሙስሊሞችም ይሰግዱበታል እሱ ራሱ ሲወለድ ህፃን እያለ ሲጠይቁት ምንድነው ያለ والسلام علي يوم ولدت ويوم اموت ويوم ابعث حيا ስወለድም ስሞትም ተቀስቅሽም በመነሳበት ጊዜ ሰላም በኔ ላይ ይሁን ብሎ ህፃን እያለ ተናግሯል እሱም ይሁን ሞት ይቀምሳል ነብዩላህ ዒሳ አለይሂ ሰላም ነብያችን ሰለላሁ ዐለይሂ ወሰለም ግን ለነብዩላህ ዒሳ ኡመታቸውን ሰላም ታድርሱልኝ ይላሉ يقول كما في مسند احمد بسند صحيح عن ابي هريره عن النبي صلى الله عليه وسلم قال نبياتنا من يلالو واني لا ارجو ان طال بي عمر ان القى عيسى ابن مريم እኔ እኮ አላህ እድሜን ቢያረዝመው ነብዩላህ ዒሳን ብገናኘው እወዳለሁ አሉ فإن عجل بي الموت موت ግን እኔ ላይ ከቸኮለብኝ አጀሌ ቶሎ ደርሶ ከመጣ فمن لقيه منكم فليقرئه مني السلام ከናንተ መሃል ያገኘው ከኡመቶቼ ነብዩላህ ዒሳ ላይ ሰላምታ አድርሱልኝ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም እኛም እንግዲህ ከአርድ አልሐበሻ ለነብዩላህ ዒሳ ሰላምታ እናደርሳለን السلام عليك يا نبي الله የነብዩን ሰላምታ እናደርሳለን ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ ናም ነብዩላህ ዒሳ ከሞቱ በኋላ ግን መሬት የድሮዋን ይዘት ዙራ ትይዛለች እንደ አዲስ ፈሳድ መሬት ላይ መስፋፋት ይጀምራል ሙእሚንም ካፊርም መፈጠር ይጀምራል ሰው ወደ ወንጀል መሮጥ ይጀምራል ይህን አላህ Subhanahu Wa Ta'ala ቢቶብቱ ተቀባይነት የሌለውን ክስተት ከባድ ክስተት መሬት ላይ እንዲፈጸም ያደርጋል حلول الساعه የቂያም ቀን መድረሱን የሚገልጽ ከዚህ በኋላ ተውበት እንደ ተቋረጠ የሚያውጅ ከባድ ምልክት ይከሰታል ይህ መከሰት ምንድነው طلوع الشمس من مغربها ፀሐይ በምስራቅ አይደል የምትወጣ በምዕራብ እንድትወጣ ይደረጋል ይህ አስደንጋጭ ክስተት ነው كما في صحيح مسلم እንደምናቀው ፀሐይ የአላህ Subhanahu Wa Ta'ala ታዛዥ ባሪያ ናት አይደል وله أسلم من في السماوات والأرض لا الله سبحانه وتعالى فطوران باتقالاي ታዛዥ ነው ዛሬ በስተምስራቅ ያስወጣት አላህ ነገ በስተምዕራብ ሊያስወጣት ቻይ ነው ታዛዥ ናት ውጭ ባለችው ነው የምትወጣው ነብያችን ሰለላሁ ዐለይሂ ወሰለም ፀሐይ ለአላህ ምን ያህል ታዛዥ እንደሆነች ሐዲሳቸው ላይ ሲገልጹ ምን ይላሉ አንዴ ከሰሃቦች ጋር ቆመው ይያለ ፀሐይ ስትገባ ይዋት በስተምዕራብ كزام النبي صلى الله عليه وسلم صحابه يزورالو እና ምን አላቸው አተድሩና አይነ ተذهب هذه الشمس እቺ ፀሐይ ወደ ምን እንደምትር ታውቃላችሁ እንዴ قالوا الله ورسوله اعلم اللهና መልእክተኛው ነው የሚያውቁት አሉ ሰሃቦቹ አደበኛ ናቸው ان هذه አሉ ረሱል تجري حتى تنتهي الى مستقرها
እስከተወሰነላት መቆሚያ ቦታ ድረስ تحت العرش ከዓርሽ በታች ትሄዳለች ማን ፀሐይ ከዛሳ فتخر ساجدا ስጁድ ትወድቃለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ሁሉም ነገር ለአላህ ሰጋጅ ነው ሁሉም ለአላህ ተዛዥ ነው መخلوቃቱ ሁላ ለአላህ እጅ ሰጥቷል ለዛ ነው ዑለማዎቻችን ፍጡራን እኮ በአጠቃላይ ሙስሊም ነው ይላል ሙስሊም ማለት من استسلم እጅ ሰጠ ታዛዥ ማለት ነው አላህ የነውነታ ቁርአን ላይ ሲገልጽ ምን ይላል አለም ተራ ان الله يسجد له من في السماوات ومن في الارض አታቅም እንደ አንተ መሐመድ ለአላህ Subhanahu Wa Ta'ala እኮ በመሬትም በሰማይም ያሉ ፍጡራን እንደሚሰግዱለት والشمس ለይቷ መጣ አላህ ፀሐይም ተሰግዳለች ለአላህ والقمر ጨረቃም والنجوم ከዋክብትም والجبال ተራራውም ይሰግዳል والشجر ዛፎችም ሁላ ይሰግዳሉ والدواب እንስሳትም ይሰግዳል ጉንዳሌ ራሷ የሆነ ሶላት አይነት አላት ሁሉም ይሰግዳሉ وكثير من الناس ብዙ የሰው ዘርም ለአላህ ይሰግዳል ሁሉም ሰጋጅ ነው ነገር ግን እኛ አሰጋገዳቸውን አናቀው እንዴት አላህ እንደሚያጠሩ አናቀው ይሄን እውነት አላህ ሲያረጋግጥ ምን አለ ولكن لا تفقهون تسبيحهم እናንተ ግን እንዴት አላህ እንደሚያጠሩ አታቁም የራሳቸው የሆነ መንገድ አላቸው ለኔና ላንተ ሶላት ተበጅቶልናል ለነሱም የራሳቸው የሆነ አላህን የሚያጠሩበት መንገድ አላቸው ፀሐይ ታዛዥ ናት ፀሐይ አላህ ባላት ሁኔታ ነው የምትንቀሳቀሰው والشمس تجري لمستقر لها ፀሐይ ለሷ ወደ ሆነው መርጊያ ትሮጣለች ይላል አላህ والشمس تجري لمستقر لها ذلك تقدير العزيز العليم ይህ ደግሞ ያሸናፊውና ያዋቂው ጌታ ምጠና ነው ተቅዲር ነው ይለናል አላህ Subhanahu Wa Ta'ala ፀሐይ ለአላህ ታዛዥ ናት ባስቀመጣት ቦታ ነው የምትንቀሳቀሰው በምስራቅ ተወጣ ነበር በምዕራብ ውጪ ታዛዥ ናት በቅርቡ ኒውዮርክ ውስጥ የሚገኘው አንድ የጥናት ማዕከል ይሄን እውነታ ለዓለም አስተላለፈ ምን ይላል ፀሐይ ከመሬት ርቀቷ 95.5 ማይል ነው የምትገኝ ርቀቷ 95.5 ማይል ርቀት ውስጥ ትገኛለች በዚህ ርቀት ላይ ትገኛለች قالوا من ይላሉ لو ان الشمس تركت مجراها الى الاعلى قليلا لتجمد كل حي على ظهر الارض ፀሐይ የተደረገላት የመቆሚያ ቦታ አለ ትንሽ ከዚህ ቦታዋ ትንሽ ወደ ላይ በሴንቲሜትር ከፍ ብትል መሬት ላይ ያለ ነገር ሁሉ ወደ በረዶነት ይለወጣል ደግሞ ማሉ አሁን ካለችበት ከተቀመጠችበት ከዚሁ ማይል 1 ሴንቲሜትር ዝቅ ብትል ለحترق كل حي መሬት ላይ ያለ ፍጡር ሁሉ ተቃጥሎ ያልቅ ነበር አላህ በመጠን ያስቀመጣት والشمس والقمر بحسبان ጨረቃም ፀሐይም የተወሰነላቸው ቀመር ላይ ነው የተቀመጡት በመጠን ያሉት በአላህ Subhanahu Wa Ta'ala ትእዛዝ ውስጥ ነው ያሉት ስለዚህ እቺ ፀሐይ عرش تقتهدنا رسول من علو فتخر ساجدة صلاة سجدالش كلهم كموطعطها وفيد إهن الله تعزانه متملسه فلا تزال كذلك حتى يقال لها من تبالالج ارتفعي وارجعي من حيث جئتي ودمت شبت تملشي فترجع فتصبح طالعة من مطلعها بموجعها بكتلالش بس تمسراج ثم تجري حتى تنتهي إلى مستقرها أون مد عرش تهدنا صلاة تسجدالج يقال لها أهون قنفس أمي ودرسوال من تبالالج ارتفعي وأصبحي طالعة من مغربك بقبا شبت وجي تبالالج فتصبح طالعة من مغربها بقبا شبت بكتلالج ፍጡራን ለሊቱ ሲደጋግስ ሲጨልም ፀሐይም በስተምስራቅ እየጠበቀ ፀሐይም የምትወጣው በስተምስራቅ ነው ተብሎ የማታ ፀሐይ እንዳያገኘን እየተባለ ፊቱን ወደዛ አቅጣጫ ሲሰራ የነበረ የአደም ልጅ አሁን ድንገት ፀሐይ በገባችበት ትወጣለች በጣም የሚያስደነግጥ ክስተት ፍጡራን ይህን ሲያይደናገጣሉ ማመን ይጀምራሉ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነገር ግን ሃይሃት እምነታቸው
አይጠቅማቸውም روى البخاري ومسلم من حديث أبي هريرة أنه صلى الله عليه وسلم قال نبياتنا من قالوا لا تقوم الساعة كما قتكم حتى تطلع الشمس من مغربها ፀሐይ በገባችበት እስክትወጣ ድረስ فإذا طلعت من مغربها آمن الناس كلهم أجمعون ፍጡራን በአጠቃላይ አመንኩ ይላል فيقول نبي كذي لا يزو من قالوا لا يعنيقن قالوا فيومئذ لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يا كستتكو لانديت نفس ما منو يتكماتم كذي بفيت يامنج عليهم كذي بفيت بإيمانها ملكام يسراج قالونا بستكر إيمانها يتكماتم ملالو نبياتنا صلى الله عليه وسلم الله توبة يزقوال እንዲቋረጥ ያደርጋል በሌላ ሐዲሳቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله እኮ በሌሊት እጁን ይዘረጋል ቀን ሲያምጹት የዋሉ ባሮቹ ወደሱ እንዲመለሱ ويبسط يده بالنهار በቀን ደግሞ እጆቹን ይዘረጋል ليتوب مسيء الليل ሌሊት ሲያምጹት የዋሉ ቀን እንዲመለሱ ያ ረብ ማረን እንዲሉ ቀን ደግሞ እጁን ይዘረጋል እስከ መቼ ነው ታዲያ ይሄ ክስተት حتى تطلع الشمس من مغربها ፀሐይ በገባችበት እስክትወጣ ድረስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ነው አላህን ብርም ይዘጋው ከዚህ በፊት እነዚህ ህዝቦች የደጃልን ተአምር አይተዋል የነብዩላህ ዒሳን ከሰማይ መውረድ ተመልክተዋል የነብዩላህ ዒሳ ዘመን ላይ ተከሰተውን የእጁጅና መእጁጅን አይተዋል እንዴት አላህ እንዳጠፋቸው አይተዋል እነዛን ግዙፍ የሆኑ አዋፋትን ተመልክተዋል ይህ ሁላ ከሆነ በኋላ ወደ ኩፍር ወደ ወንጀል ሲመለሱ አላህ ከዚህ ላይ ይበቃል ይላል ይዘጋባቸዋል የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ ሁለት ለኔና ላንተ ቀጥታ روح غرغر علي اذا بلغت التراقيه غرورو ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል ከዚህ በኋላ ይዘጋዋል ስለዚህ ወንድሞቼ ጫፍ ደርሰናል አንድ ሰው ሞተ ማለት ቂያማው ቆመበት ነው ዋናው ቂያማ እንኳን ባይመጣ መማ ተቃመት ቂያመቱ የሞተ ቂያማው ቆመበታል አይደለም እንዴ ሞት ከማለት ቀብር ገባ የሥራ መዝገብ ታጠፈ አሁን ሒሳብ ነው የሚጠብቅ ቀብርህም የሥራህን ውጤት ውስጥ ታገኘዋለህ ባለፈው ካሴታችን እንዳየነው ወይ ጀነት ይነጠፍልሃል አላም የጀሃነም أهون نملس وندموتش دعا كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبتاه أنت لاه تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ ሩህን ተውሰናትነው እንመልሳታለን ዝግጅት ያስፈልገናል በተውባ መታነጽ አለብን ወደ አላህ እንዘጋጅ